ክብር ለኢየሱስ ይሁን። ከዚህ በላይ እልል ብለን ለሚገባው ለናዝሬቱ ለኢየሱስ ላዳነን በቅዱስ አጠራሩ ለጠራን የዘላለም ሕይወት ለሰጠን ለቀደሰን ለእግዚአብሔር ልጅ ለኢየሱስ ክብር ይሁን። ሃሌሉያ! እግዚአብሔር የተባረከ ይሁን። ደህና ናችሁ? የጌታ የኢየሱስ ክርስቶስ ጸጋ ይብዛላችሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ ስለነዚህ ስለተወደዱ የእስራኤል መዘምራን ኳየር እግዚአብሔር ይመስገን። ጌታችንን ደግማችሁ ስለነሱ እንድታመሰግኑ እግዚአብሔር ይመስገን። በጣም ጌታ ረድቷችኋል። እንኳን አደረሳችሁ ለክብረ በዓላችሁ። ደስ ብሎኛል። እንዴት ኢየሱስን ያየንበትን መዝሙር ነው የዘመሩልንና እግዚአብሔር ያበርክታችሁ። እንዲህ በቃ ኢየሱስን እየዘመራችሁ እድሜያችሁ ይለቅ እና በጣም በብዙ ደስታ ተባረክ ያለው ልክ ሁላችንም እንደተባረክ ነው ማለት ነው። አምላካችንን እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደገና ደግሞ በመካከላችሁ እንድቆምና የእግዚአብሔርን ሐሳብ እንድናገር እድል የሰጠኝን ጌታ እየባረኩኝ ይሄ ቤት ደግሞ ለኔ በተደጋጋሚ መጥቻለሁና እግዚአብሔር ደግሞ በዚህ በማለዳው ፕሮግራም እንደገና ከናንተ ጋር እንዳመልክ እድል ስለሰጠኝ ጌታን ባርካለሁ። በጣም በብዙ አገልግሎት ከኔ የሚቀድሙ አባቶች ቁጭ ብለው እየሰሙኝ ነውና እኔ ደግሞ ቆሜ ላወራ ነው እና ማንም ታናሽነትን አይናቀው ካልሆነ በስተቀር ጌታ በእውነት ስለነሱ እግዚአብሔር ይመስገን። እስቲ ጌታን አመስግኑ። ስለ አባቶቻችን ስለ አገልጋዮቻችን ጌታ ይባረክ፣ ጌታ ይመስገን። እንዲህ አምኖ ለቤተ ክርስቲያን እግዚአብሔር ይሄንን ስጦታ ሰጥቷል ብለው እድል መስጠት ትልቅ ነገር ስለሆነ ማለት ነውና ትልቅ ትህትና ነው በእነሱ ውስጥ የምናየውና እነሱን እግዚአብሔር ስለሰጠን ጌታን አመሰግናለሁ። እቺን ቸርችንም በጣም ጌታ ኢየሱስ ይባርካችሁ፣ መሪዎቿን አገልጋዮቿን ማለት ወዳለሁ። ዛሬ ከናንተ ጋር ደግሞ ጌታ ይረዳናል። በመንፈስ ቅዱስ ጌታ እንደገና የኢየሱስን ጸጋ ያካፍለናል። እንነካለን ድጋሚ ደግሞ ማለት ነው። አሜን። ጌታ ይባረክ። ሁላችንም የሉቃስ ወንጌል ምዕራፍ 23ኛው ምዕራፍ እንከፍታለን። ደስ ብሎኛል ከመዝሙር በኋላ ስለወጣው እንትኑ አትሞስፌሩ ጥሩ ነውና ብዙ ጊዜ ለቃል የምንወጣው ያው አገልጋዮች ታውቃላችሁ ከመባ በኋላ ነውና ከመባ በኋላ ሲንወጣ ትንሽ ሰው ኮስተር ይላል። ኢትዮጵያዊ ወጪ ስለማይወድ ኮስተር ይላልና ከመዝሙር በኋላ ፊታችሁ ራሱ ፍክት ብሏል። አንድ ወቅት ላይ አንድ አባት ናቸው እንደዚህ መባ ሰዓት ላይ ቸርች ውስጥ በጣም ለካ አገልጋዩ ብልጥ ነው ፓስተሩና ከወርሺፕ በኋላ ወርሺፕ ሳያልቅ ይወጣና ጉባኤው መካከል ይቆምና ቶሎ ብሎ በዚሁ መንፈስ እንሰጣለን ይላል። ገብቷችኋል? ሰው ከዛ መንፈስ ከወጣ አይሰጥም። ለዛ በዚሁ መንፈስ እንሰጣለን ይልና እየዘመረ ነው ጉባኤው የሚሰጠው ማለት ነው። እንደው ልምድም እያካፈልኳችሁ እኮ ነው። እና እየተዘመረ ያለ አንድ አባት ለካ በጣም ልክ እንደኛ 100 ብር በቀኝ ኪሳቸው ለኑሮዬ ያሉትን እንደገና ለመባ ያሏትን 5 ብር በኪሳቸው ይዘዋልና በግራ የዛለት የነበረው መንፈስ በጣም በቃ የጌታ መገኘት ስለነበር ኪስ ተሳሳቱ። እና እግዚአብሔር እንዲህ አይነት ዘማሪዎችን ያብዛልን። ኪስ ተሳሳቱ አላወቁም። ጋሼና ጠቀለሉ ብሩን እስካሁን እስኪጨመድዱ ድረስ በልሳን እየተናገሩ እየጸለዩ ነውና እና እንደ አጋጣሚ የሚሰበስበው ዲያቆን ሲመጣ ለቀቋት ማለት ነውና ሲለቋት እየሄደች አዩዋት እና ብሩን እና ሲያዩዋት በቃ ደነገጡና ሳያስቡት ወይኔ ብለው ጉባኤ ውስጥ ጮሁ ማለት ነውና መባ ሰዓት ሁሉም ጉባኤው ጸጥ ስላለ ደነገጡ። ዲያቆኑም ዞረ፣ አገልጋዮቹም ሁሉም አይናቸው እሳቸው ላይ ነውና ጋሼ ሰላም አይደሉ ብለው ሁሉም ደነገጠ ማለት ነውና ፋዘር ዞሩ። ቅዱሳን ሁሉ ሰላም ነው፣ ስሰጥ ከኔ ኃይል ወጥቶ ነው እና በጣም እና እኔ ብዙ ጊዜ አስባለሁ አሁን እኛ አባታውን ሰባኪውን አሜን ይላሉ። ከዛ በኋላ ሁሉም ሰው የሚሸውዳቸው ነው ይመስላቸውና
ዛሬ በጣም ደስ በሚል አትሞስፌር እግዚአብሔርን እንደገና የጌታን ቃል እንሰማለን። ኢየሱስ ይነካናል። ጸልየን እንቀመጣለን። የእግዚአብሔርን ቃል ብናነብ ቆመን ለጌታ ቃል ክብር ደስ ይለኛል በጣም። የሉቃስ ወንጌል 23ኛው ምዕራፍ ነው የምናነበው። ከቁጥር 26 ጀምሮ ያለውን እንደዚህ እናነባለን። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝብም እጅግ ብዙዎች ተከተሉት። ኢየሱስም ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ ኢየሩሳሌም ልጆች ሆይ ለኔስ አታልቅሱልኝ። ዳሩ ግን መካኖችና ያልወለዱ ማጸኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳቸውና ለልጆቻቸው አልቅሱ። በዚያን ጊዜ ተራሮችን በላያችን ውደቁ፣ ኮረብቶችንም ሰውሩ ይሉ ዘንድ ይጀምራሉ። በእርጥብ እንጨትስ እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹን አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስን አድን እያሉ ይዘብቱበት ነበር። ይህም የአይሁድ ንጉሥ ነው ተብሎ በግሪክ በሮማይስጥ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበር። ከተሰቀሉትም ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንዲህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። እንጸልያለን። የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የመረጥከኝ ተባረክልኝ የወደድከኝ ተባረክልኝ በመስቀል ላይ ስለኔ ሞተሃል፣ አበሳዬን ወስደሃል። ምን ልክፈል እንዲያው ልገዛልህ? ምን ልክፈል እንዲያው ልገዛልህ? ሰው ያረገኝ ጸጋ ነው ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን።
ሰው ያረገ ጸጋ ነው ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህ የምሕረትህ ብዛት በኖርንበት ጥቂት ዓመት ብዙ ነገር እንዳለ አልቀጠለም። የነበረው ሁሉ ተለውጧል። የሰራሃቸው በሙሉ ተለውጠዋል። ሰማይ የአየር ሁኔታው ተቀይሯል። ሰው አመል ጠባዩ ተቀይሯል። እንደ ትናንትና ያለ እንደ ትናንትና የቀጠልክ ፍቅር ያልቀሰቀሰ የልጅነታችን አምላክ መውደድ ያው የሆነ የትናንት ክንድ ያልዛለ አሁንስ በዛ አልበቃቸውም ያላልከን ዛሬም እንደ ትናንትናው የምትሳሳልን የሁል ጊዜ አፍቃሪያችን የጎልጎታ ወዳጃችን የመስቀል ወዳጃችን በደም የወደድከን በቁስል ያቀረብከን የዘላለም ቤዛችን ኢየሱስ የዘላለም ወዳጃችን ኢየሱስ ብዙ ነገር ተቀየረ። ብዙ ነገር ተለወጠ። ብዙ ሐሳቦች አለፉ፣ የመጡም ተበተኑ። ያው የሆንክ የቀጠልክ በዘላለም ፍቅሬ ወድጄሻለሁ እኔ ግን አልለወጥም ያልክ በድካም ያለቀከን ሰንፈን እያለ ያላቀፍከን ወዳጄ ኢየሱስ እንወድሃለን። ዛሬ ማታ ደግሞ ጸልያለሁ። በዚያ በምድረ በዳ ስትሄድ አጋር አዲስ ነገር እንዳልሰጣት የተሰጣትን እንድታይ ግን አይኗን እንደከፈትክላት ቀና ብላ የሚያየኝን አየሁት እንዳለች አልጨመርክላትም አዲስ ነገር ግን የሰጣትን እንድታይ አይኗን የከፈትከው ዛሬ አዲስ ነገር አንጠይቅህም ግን እለምንሃለሁ የሰጠህንን እንድናይ አይኖቻችን ዛሬ ማለዳ ይከፈቱ። አይኖቻችን ይከፈቱ። የሰጠን እንዲታየን አይናችን ይከፈት። ዛሬ ማታ አጋር የሚያየኝን እንዳለች የሞተልኝን አየሁት የሚል ትውልድ ይነሳ። የኢየሱስን ኃይል አየሁት። የሞተልኝን አየሁት። የተከፈለልኝን አየሁት። የተከፈለልኝ ዋጋ ታየኝ። እንዲህ አይነት ትውልድ በመካከላችን ይንቀሳቀስ። ቅድስ ሃሌሉያ እናመሰግናለን። ለስም ክብር ይሁን። ለጌታ ክብር አጨብጭቡና እንቀመጣለን። እንዴት መታደል ነው! ኦ ሃሌሉያ! የዳንበት እውነት በሚል የእግዚአብሔርን ቃል አካፍላችኋለሁ። ያነበብነው የሉቃስ ወንጌል 23ኛው ምዕራፍ ነው። እንደምታውቁት 4 የወንጌል መጽሐፍትን ያሉን ከነሱ መካከል አንዱ የሉቃስ ወንጌል ነው እና እንደምታውቁት
ወንጌላቱ ምንም እንኳን ስለ አንዱ ኢየሱስ ያወሩ ቢሆንም ግን ምልከታቸው አንዱን ኢየሱስን ያዩበት ሁኔታ ግን ይለያያል። ለምሳሌ የሉቃስ ወንጌልና የዮሐንስ ወንጌልን ስትመለከቱ የዮሐንስ ወንጌል ዋና ትኩረት የክርስቶስ ኢየሱስ መለኮትነት ወይም የእግዚአብሔር ልጅነት ሲሆን የሉቃስ ወንጌል ደግሞ በሌላኛው ሳይድ ኢየሱስን ፍጹም የሰው ልጅ አድርጎ የሚያስተዋውቀን መጽሐፍ ነው። የማቴዎስ ወንጌል ያ በጣም በልዕልና ከፍ ያለውን ሊቀ ካህናትና ገዢ የሆነውን እንደ አይሁድ የተስፋ ቃል የመጣውን ኢየሱስን ሊነግስ የተገባው ንጉስ እንደሆነ ሲያስተዋውቀን እነ ማርቆስ ደግሞ የጻፉልን ዋና ትኩረታቸው ያ ንጉስ ደግሞ እግር የሚያጥብ ትሁት አገልጋይ መሆኑን ደግሞ ጽፈውልናል። እና አንዱ የእግዚአብሔር ልጅ የሰው ልጅ ብሎ ሲጽፉ ማርቆስና ሉቃስና ዮሐንስ እንዲሁ ደግሞ ንጉስ ነው ግን ደግሞ ትሁት በጣም አገልጋይ ነው ብለውን ወንጌላት በራሳቸው ሳይት ጽፈውልናል። የሉቃስ ወንጌል መጽሐፍ ተመሳሳይ ወንጌላት ከሚባሉት እንደምታውቁት ማቴዎስና ማርቆስም ከዚህ ወንጌል ጋር ተመሳሳይ ይባላሉ። ዮሐንስ ወንጌል ደግሞ በስነ ጽሁፉና በአንዳንድ በያዛቸው መዋቅሮች ምክንያት ለየት ያለ ይዘት አለው እና በጣም የታሪክ ጸሐፊ ነው ሉቃስ። እንደምታውቁት ደግሞ በጣም የሕክምና ባለሙያ ከመሆኑ ጋር ተያይዞ የታሪክ ጽሁፉም በጣም ለየት ይላል ከነሱ እና መጽሐፉን ደብዳቤውን ሲጽፍ ኢየሱስን ባልተለመደ ሁኔታ የ8 ቀን ሕፃን የ12 ዓመት ልጅ እያደረገው ነው የሚጽፈው። አታገኙትም ይሄንን ታሪክ የ12 ዓመት ሕፃን ሆኖ ኢየሱስ መጽሐፍ ላይ አታነቡ። እንዲሁም የ8 ቀን ሕፃን ሆኖ ሌሎች ወንጌላት ላይ አታገኙ። ሉቃስ ነው የ8 ቀን ሕፃን ሆኖ ኢየሱስን ያስተዋወቀን። የ12 ዓመት ልጅ የነበረውን ኢየሱስን ያስተዋወቀን ሉቃስ እና በጣም ጠሊቅ ነው መጽሐፉ። ብዙ ትረካዎች ውስጡ ላይ ያሉ። ደብዳቤው በዋናነት የተጻፈው በዚያን ዘመን በሮማውያን ዘንድ ባለስልጣን እንደነበረ የሚነገርለት አንድ ቴዎፍሎስ ስለተባለ ሰው እና ይሄን ደብዳቤ ጨምሮ የሐዋርያት ሥራንም የጻፈው ለዚህ ሰው የከበርክ ይለዋል። ልክኛ የፓርላማ አባላቶቻችንን ወይም ደግሞ ጠቅላይ ሚኒስተራችንን ጨምሮ ስንጠራ ክቡር እያለን እንደምንጠራው ሰውየው ስልጣን የነበረው ሰው ስለነበር ነው የከበርክ እያለ ይጠራዋል። እና ለዚህ ሰው ነው ይህን ደብዳቤ የጻፈው። ብዙ አተረጓጉሞች ቢኖሩም ግን በዋናነት ይህን ሰውዬ እንዴት ሉቃስ አወቀው ተብሎ ሲጻፍ በጣም ብዙ ይባላል። ግን በጣም የሚጠጋው ሉቃስ በጊዜው ለዚህ ሰው የግል ሐኪም ለመሆን እድል አግኝቶ ነበር እና በጣም ሰውየውን ቀርቦ ሲያየው በጊዜው ስለ ኢየሱስ በጣም ብዙ ነገር ይወራል። እንደምታውቁት ማቴዎስ ወንጌል ምዕራፍ 16 ላይ ስታነቡ የምታገኙት ቃል አለ። ሰዎች ስለኔ ማን ይላሉ ብሎ በጠየቀ ጊዜ ኢየሱስ በጣም ስለ ኢየሱስ ብዙ መረዳቶች ነበሩ እና የሰማውን ሰምቶ የትኛው ነው ኢየሱስ የሚል ትልቅ ኮንፊውዥን ውስጡ ላይ የነበረበት አይነት ሰው። ይህ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነቡ የከበርክ ቴዎፍሎስ ሆይ ሌሎች በየተራ ታሪክን ስለጻፉልህ እርግጡን እንድታውቅ ይህን ተከትዬ እጽፍልሃለሁ ይለዋል እና የሉቃስ ወንጌል ስለ ኢየሱስ እርግጡን ለማሳወቅ የተጻፈ መጽሐፍ። የደብዳቤው ዋና ጥቅስ የሚገኘው የዘኬዎስ ታሪክ ላይ ሉቃስ 19 ቁጥር 10 ላይ ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ይሄ ነው የሉቃስ ወንጌል ዋና ታርጌት። እቺ ጥቅስ ናት መጽሐፉን በሙሉ የምትሸከመው። ኢየሱስን የሰው ልጅ እንደሆነ ከዛም ደግሞ በሰው ልጅነት የመጣበትን ዋና ተልእኮና ዓላማ የምትሸከም ጥቅስ ናት። ያው ይቅርታ ጠይቃችኋለሁ፣ ድምጼ ጥሩ አይደለም። ሰሞኑን ፕሮግራም ላይ ስለነበርኩ ነው። ይስተካከላል ሲቆይ። ብቻ የሉቃስ ወንጌል ዋና ቲም ሐሳብ እሱ ነው። የሰው ልጅ የጠፋውን ሊያድንና ሊፈልግ መጥቷል። ይሄ ሰው ልጅ ማን ነው ካላችሁ ከዘላለም ዘመናት በፊት
በአባቱ ዘንድ ከአባቱ ጋር በተካከለ ክብር ይኖር የነበረ ከአብና ከመንፈስ ቅዱስ ጋር በመለኮት ክብር በዘላለም ውስጥ ይኖር የነበረውን ይሄንን ኢየሱስን ምን አድርጎ ያስተዋውቀናል? ሰው ሆነ፣ የሰው ልጅ ሆነ። ወይም በቤተልሔም እንደምናየው የሰው ልጅ አምላክ ሰው ሆኖ ተወለደ። የዘላለም ንጉሥ የነበረው እርሱ አምላክ የሚጠቀለል ሕፃን ልጅ ሆኖ ተወለደ። ሉቃስን ከጠየቃችሁት አምላክ ሰው መሆንን ፈልጎ አልሆነም። በጣም መዋረድ በብዙ ማነስ ነው እንደምታውቁት። ለዚህ ነው የፊልጵስዩስ ጻፊ ራሱን ባዶ አደረገ ይለናል። አንዳንዶች ኢየሱስ ምድር ሲመላለስ መለኮት አልነበረም፣ ምክንያቱም ጳውሎስ ባዶ ነበር ብለዋል ይላሉ። ግን መጽሐፉ እያለ ያለው ኢየሱስ መለኮት አልነበረም ሳይሆን ለአምላክ ሰው መሆንን ሲያስበው ባዶ የሚለውን ቃል ተጠቀሙ። ምን ልበል? ይሄ ባዶነት ነው። ለአምላክ ሰው መሆን እንዲህ ነው። አምላክ ሰው ሆነ። ንጉሥ በሚጠቀለል ጨርቅ ተወልዶ መጣ። ለምን መጣ ስትሉት ሉቃስ ምን ይላል? የጠፋውን ሊፈልግ። አምላክ ለምን መጣ? ፍለጋ። ማይ ጋድ፣ ፍለጋ ነው የመጣው። ማንን ሲባል የጠፋውን ፈልጎ ነው የመጣው። ወዳጆቼ ስሙኝ። ቀጥሎ እንዲህ ይላል፣ አምላክ ሰው ሆነ። ለምን መጣ? ፍለጋ ነው የመጣው። ማንን ነው የሚፈልገው? የጠፋው በኃጢአት ምክንያት ከእግዚአብሔር ዓለም ጎሎ የራቀውን የሰው ልጅ ፍለጋ መጣ ይልና የጠፋውን ሊፈልግና በሉት እስቲ ሊያድን መጥቷል። ንጉሥ ፈለገን ወዳጆቼ። አምላክ ሰው ሆኖ የመጣው ፍለጋ ነው። ማንን? አመፀኛውን ኃጢአተኛውን ፈልጎት መጣ። ለምንድን ነው የሚፈልገው ሲባል ሊያድነው። ንጉሥ ሰው ሆኖ ፍለጋ መጣ። ለምን መጣ? ሊያድነን። በዘመናት መካከል ነገስታቶች አመፀኛን ፈልገው ያውቃሉ። ብዙ ነገስታት አመፀኞችን አሳደው ከገቡበት ጉድጓድ ከብዙ ነገር ውስጥ አውጥተው ይዘዋል። አመፀኛን ንጉሥ ከፈለገ የሚፈልገው ሊያዋርደው፣ የሚፈልገው ሊያስረው ወይ ስቅላት ወይ እስራት ፈርዶበት ሊቀጣው። ሉቃስ ግን እንዲህ ይለናል፣ አንድ ንጉሥ ግን አመፀኛን ፈለገ ይለንና ለምን ፈለገ? ሊያስረው አይደለም፣ ሊያዋርደው አይደለም። ይሄ ብቻ አንድ ንጉሥ አለ። ፈልጎ መጣ አመፀኛው። ለምን ሲባል ሊያድነው። ሊያድን ይመጣዋል። የጌታ ኢየሱስ መምጣት አጀንዳ ሄዱ። ሉቃስ ወንጌል ዋና ትኩረቱ ያን ኢየሱስ አገልግሎቱን እያስቃኘን ይመጣና ሉቃስ 23ን ፈጠን ብዬ ላካፍላችሁ። ዛሬ እንደገና የሆነ ነገር ተቀስቅሶ እንደምመለስ እርግጠኛ ነኝ። ጌታ ወደ ትኩሱ ነገር እንደሚመልሰኝ አሜን አትሉ? ስለ ዳንበት እውነት ነው ማወራችሁ። ስለ መጽሐፉ ይህን ካልኳችሁ ይበቃል። ሉቃስ 23 የኢየሱስ መከራና ስቃይ የመጨረሻ የመጣበትን ዓላማ የፈጸመበት መጽሐፍ ነው። ኳይሮቻችን እንደመረጡልን ኢየሱስ እንደምታውቁት ሊቀ ካህናት ለመሆን ነው የመጣው እና ዛሬ እሱን ነው ማካፍላችሁ። የብሉይ ኪዳን ካህን የኢየሱስን መከራ ላወራችሁ ነው።
የብሉይ ኪዳን ካህን ወደ ውስጠኛው ክፍል ይገባና እንደምታውቁት ቅድስተ ቅዱሳን ወደምትባለው ስፍራ ከገባ በኋላ ከመስዋዕት ያገኘውን ያንን የመስዋዕት ደም ወስዶ በመሰዊያው ላይ ወይም ማስተሰሪያ በምትባለው ክፍል ላይ እየነከረ 7 ጊዜ ይረጫል። ከዚህ መርጨት በኋላ ተመልሶ ከህዝቡ ጋር ሄዶ የሚገናኝ ከሆነ ቀጣዩ የህዝቡ ዓመት የምህረት ዓመት ተደርጎ ይታወጃል። በዓመት አንዴ ጆይን ክፑር በሚሉት ቀን ነው ወደ ውስጥ የሚገባው። በዚህ ቀን የሚሆነው ነገር ነው ዓመታቸውን የሚወስነው። ያ ከሆነ በዚህ ዓመት እስራኤል በድል ነሽነት በአስፈሪነት በምድሪቷ ላይ ትቀጥላለች። 7 ጊዜ ነው ደሙን ግን የሚረጨው። 7 ይረጭና ይመለሳል። ሊቀ ካህናት ሊሆን የመጣው የናዝሬቱ ኢየሱስ ስለኛ በደል መተላለፍ የከፈለው ዋጋ ውስጥ 7 ጊዜ በ7 አቅጣጫ ደሙ ፈሷል። ኢየሱስ ሊቀ ካህናት መሆኑን የምታረጋግጡት አንዱ በዚህ በ7 አቅጣጫ ከሰውነቱ ደም ፈሷል። እሱን አሳያችሁና ከዛ መስቀሉን ተናግሬ ይጨርሳሉ። ኢየሱስ በ7 አቅጣጫ ደም ፈሷል ከሰውነቱ። የኢየሱስ ደም መፍሰስ የጀመረው የመጀመሪያው መስቀል ወይም ደግሞ ግርፋት ላይ አልነበረም። ሉቃስ ወንጌል 22ን ስታነቡ ኢየሱስ ደቀ መዛሙርቱን ይዞ ከፍ ወዳለ ተራራ ላይ ይዟቸው ወጣ። ጌቴሰማኒ በሚባል ስፍራ ከነሱ ጋር አብሮ ከወጣ በኋላ ኢየሱስ ይጸልይ ጀመር። አሁን መልእክቴን ጀምሬያለሁ፣ በደንብ ስሙኝ። አብሯቸው መጸለይ ጀመረ እና በመሐከል ዘወር ሲል ደቀ መዛሙርቱ ተኝተዋል እና ኢየሱስ ጠጋለና ተነሱ አላቸው። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸው ድንጋይ ውርወራ ታክል ርቆ ይጸልይ ጀመር ይላል። መካከለኛው ምስራቅ በጣም ይሞቅ ስለነበር መቋቋም አልቻሉም። ተመልሰው መንፈስ ቅዱስ ያልተሞላ ሰው ተኝተዋል። ሉቃስ እንዲህ ብሎ ይጽፍልናል። ይጨነቅም ያጣጥርም ጀመር ይልና ከሰውነቱም እንደ ደም ነጠብጣብ ይወርድ ነበር። ይህንን ማቴዎስ አልጻፈልንም፣ ምክንያቱም ማቴዎስ አሳ አጥማጅ ነው። ሉቃስ ሕክምና በደንብ የሚያቅሰው ይሄ በሕክምና የሚታወቅ ፌኖሜና። እኔ አእምሮ ነው ማከመው፣ የአእምሮ ሕክምና እና ሲያየው ኢየሱስን እንደ ነገሩ አርጎ አላለፈው። ጉዳዩ ተጨባጭ ነው። ደም የሚመስል ነገር አይደለም ከሰውነቱ ይወጣ የነበረው፣ ወይም ደግሞ ሰውነቱ ላይ ከነበረ አንዳንድ እድፍ ጋር ተቀላቅሎ ላቡ መልክ ቀይሮ አይደለም። በጭንቀት ምክንያት የሚመጣ ከሰውነት የሚወጣ የደም መፍሰስ ነው የገጠመው። ሄማቲድሩሲስ ይባላል። ሰውነታችን ላብ የሚወጣበት ቀዳዳ ላይ ያሉ ትንንሽ ደም ስሮች ካፒላሪ የሚባሉ አሉ። ሰው ይጨነቅና የመጨረሻው ደረጃ ሲደርስ ሴሎቹ ይበጣጠሳሉ። እነዚህ ልክ ሲበጣጠስ ሰውነቱ ላይ የነበረው እንዳለ እነዛ ፈሳሾቹ ቀዳዳ ውስጥ ላብ የሚወጣበት ቀዳዳ ውስጥ ደሙ መግባት ይጀምራል። ስለዚህ ከላብ ጋር ደም ቀላቅሎ ከሰውነቱ መውረድ ይጀምራል። ሲያየው የሚታወቅ ፌኖሜና እሱ ብቻ ነው የጻፈልን። የኢየሱስ ደም መፍሰስ የጀመረው ወዳጆቼ በጭንቀት ምክንያት ነው። በጣም ኢየሱስ ተጨንቆ ነበር። ጭንቀቱሳ እኔ እስከ ዛሬ ድረስ በዚህ ልክ የተጨነቀ ሰው አይቼ አላቅም። በነገራችን ላይ እማቀው ኢየሱስን ነው። እንደው ሲባል ሳይንሱን ነው እንጂ ማቀው እንዲህ አላቅም። ተጨነቀ። ግን ኢየሱስ ምን አስጨነቀው? ይሄ በጣም ወሳኝ ነው። አንዳንድ ሰው ግርፋት ፈርቶ አንዳችን የሚሰቀልበትን መስቀል እያሰበ የተጨነቀ የሚመስለው ስላለ ማለት ነው።
እንኳን ኢየሱስ ጴጥሮስና እነ ዮሐንስ እንኳን እነ ጳውሎስ ሞት አልፈሩ። በስጋት እየተንቀጠቀጡ አይደለም የሞቱት። የክብር አክሊል ይጠብቀናል፣ የጽድቅ አክሊል እያሉ ነው የሞቱት። ኢየሱስ ምን ሆኖ ነው እንደዚህ የሆነው? በዚህ ልክ መጨነቅ እንዴት ሆነለት? አምኖበት ከመጣ በኋላ አምላክ ሰው ሆኖ ስለ ሰው ልጅ ኃጢአት ለመሞት ከመጣ በኋላ በዚህ ደረጃ እቺ ጽዋ ከኔ ትለፍ። በጣም እኮ የሚያጣጥርበት ጊዜ እኮ እባክህ እለፈው ብሎ እስኪጨነቅ ድረስ ምን አደረሰው? ወዳጆቼ የግርፋት ፍርሃት ወይም ደግሞ የሚቀበለው መከራ በማሰብ አይደለም ኢየሱስ እንደዚህ የሆነው። ምክንያቱ አንድ ነው። ይሄም ምንድነው ወዳጆቼ? እንደምታውቁት ይሄን ለማስረዳት በጣም ከባድ ቢሆንም ኢየሱስ ነውር አልባ ንጹህ አምላክ ነው። በማንነቱ ኃጢአት የሚባል ነገር ኤክስፒሪየንስ አድርጎ አያውቅም። በሰውነት እንኳን ምድር ሲመላለስ አንድም ቀን ኃጢአት ሰርቶ አያውቅም። ማንነቱ በጣም ንጹህ ቅዱስ አምላክ ነው። ስለ ቅድስናው እኛ ተናግረን ልንጨርስ አንችልም ወዳጆች። ኢየሱስን ቅዱስ ነው ስል ገብርኤልን ቅዱስ ነው እንደምለው አይደለም። ገብርኤል ቅዱስ የሆነው ኃጢአት ስላልሰራ ነው። ኃጢአት የሰራ ቀን እንደ ገብርኤል እንደ ሉሲፈር እርኩስ መልአክ ይሆናል። ቅዱስ ነው ያስባለው ቅድስናው ኃጢአት ያለ መስራት ነው። ኢየሱስ ቅዱስ ያልነው ኃጢአት ስላልሰራ ሳይሆን ኃጢአት ስለማይሰራ ነው። ቅድስናው በኃጢአት ኢንፌክት ለመደረግ አይችልም። ኃጢአት መጥቶ ሊያሸንፈው አይችልም። የቅድስናው ግርማ ፊት ወዳጆቼ እንዴት አይነት ንጹህ አምላክ እኮ እንደምናመልክ እጅግ በጣም ንጹህ ነው። ቅድስናው ምድር ሲመላለስ በኃጢአት ተሸንፎ አቅ አይሁዳዊ ሶስት ነገር ካረገ ይረክሳል። ታውቃላችሁ አይደል? የሞተ ከነካ፣ ደም የሚፈሳቸውን ከነካ፣ ለምጣም ከነካ ረክሳለሁ ይላል። ስለዚህ መታ ደም የምትፈሳት ሴት ስትነካቸው ከከተማ ወጥተው የማንጻት ልማድ ፈጽመው ነው የሚገቡት ረክሰናል ብለው። ኢየሱስ ምድር ሲመላለስ ሰው እኮ ነው። ነገር ግን ደም የሚፈሳት ሴት መታ ስትነካው አታረክሰው። እሷ ውስጥ ካለ የማርከስ አቅም እሱ ውስጥ ያለ የቅድስና ጉልበት ስለሚበልጥ እሷ ተፈውሳ ትመለሳለች። ይኸውልህ ኢየሱስ የሞተ ሲነካ የሞተው ሰውዬ ኢየሱስን አርክሶ ከከተማ አያወጣውም። ኢየሱስ ውስጥ ካለ የመፈወስ ጉልበት የሙታኑ ማርከስ አይበልጥም። ይልቁንስ ሕይወት ተጋብቶበት ይነሳል። ለምጻም ሲፈውስ ካያችሁ ተፈወስ አይልም፣ ዳሶም ፈወሰው ይላል። ለምን መሰላችሁ? አያረክሰኝም፣ እቀድሰዋለሁ። ማንነቱ ከኃጢአት ኃይል በላይ ከመርከስ በላይ። ለዚህ እኮ ኢሳይያስ ምዕራፍ 6 ላይ ቅዱሳን መልአክ ኃጢአት አልባ ንጹህ መልአክ በፊቱ እያዩት ማምለክ አይችሉም። ፊታቸውን ሸፍነው እግሮቻቸውን ሸፍነው በሁለት ክንፎቻቸው እየበረሩ ቅዱስ 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 ይሉታል። ልዕልናው ከፍ ያለ ነው የኔና የናንተ አምላክ። ለዚህ እኮ ነው በዘላለም ውስጥ ስናመልክ ለምን አንለምደውም ካልክ ቅድስናው መጨረሻ የለውም። ማለዳ ከነገ ዛሬ የማይለመድ የኢየሱስ ቅድስና የማይለመድ የእግዚአብሔር ኃይል ነው ኢየሱስ ላይ ያለ። አይለመድም። ለምንድን ነው ያወራሁት? እንዲህ አይነት ንጹህ አምላክ ለመጀመሪያ ጊዜ ከማይፈልገውና ሁሌም ሲያርቀውና ሲቀጣው ከኖረው ከኃጢአት ጋር ሊነካካ ነው። የኢየሱስ ምጥ ዱላው ሳይሆን መጽሐፍ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው።
ኃጢአት መጥቶ እዚህ ንጹህ ማንነት ላይ ሊቀመጥ ነው። ይሄ ለኢየሱስ በጣም ከባድ ነው። ኢሳይያስ 53ኛው ምዕራፍ ላይ የሁላችንንም ኃጢአት በእርሱ ላይ አኖረው። እዚህ ንጹህ ማንነት ውስጥ እዚህ በጣም ከፍ ያለ ቅድስና ማንነት ውስጥ በስጋው ኃጢአታችንን ሊሸከም ይሄ በጣም ለኛ ይገባ ነው። ለኢየሱስ ግን ከባድ ነው። ኢየሱስ ደም እስኪያልበው ድረስ ለምን ተጨነቀ? በፍጹም በፊቱ አልፎ የማያውቅ ኃጢአት ዛሬ በማንነቱ ሊቀመጥበት ይሄ ነው ያስማጠው። ይሄ ደግሞ መዘዝ አለ። የምን መዘዝ? አንድ ከላይ ደግሞ ፈቃዴን ፈጽም ብሎ የላከው አባቱ አለ። ኃጢአትን ካየ የማያልፍ ጻድቅ የሆነ በኃጢአት ላይ ሁልጊዜ ቅጣት የሚያውጅ ኮምፕሮማይዝ አድርጎ የማያልፍ አንድ አባት ከላይ አለ። ኢየሱስ ከታች ኃጢአት ሲሆን ኃጢአት መሆኑ ብቻ አይደለም፣ በአባቱ ምን ይባላል? ይተዋል። አባቱ አሳልፎ ይሰጠዋል። በሉት ቅጡት ይላል። ለኢየሱስ ከባድ ነው ከአብ መለየት። ወዳጆቼ በዘላለም ውስጥ ይሄ ህብረት ተቋርጦ አያውቅም። ወልድ ሲናገር አብ ወዲያው ነው የሚፈጽመው እንደምታውቁት። ለመጀመሪያ ግን ሊቋረጥ ስለምን ተውከኝ ሊለው ነው። የመጀመሪያው የኢየሱስ ስቃይ የት ነው የጀመረው? በጌቴ ሰማኒ በጭንቀት ምክንያት ከሰውነቱ አላበው። ሁለተኛው የኢየሱስ መከራ ወይም ደግሞ ደም መፍሰስ የቀጠለው የት መሰላችሁ? ይህንንም እንዳደረጉ መጡ እንደምታውቁት እነዛ ሰይፍ ጎመድ የያዙ ወታደሮች እና ከያዙት በኋላ ጲላጦስ ጋር ወሰዱት። በሐሰት የወነጀሉትና ይከሱት ጀመር። ከዛ መልሱት ብሎ ሄሮድስ ጋር ላከው። ሄሮድስም ተቀበለውና ልብሰ ተክህኖን አልብሶ ቀጠቀጠው፣ አስደበደበው። መልሱት አለ። እንደገና ጲላጦስ ጋር መጡት። በጣም አታጋይ ስለነበር ፋይናሊ ያችን ወረቀት ወረወረላቸውና ተቀበሉ። የፍርድ ወረቀት አንዳች አላገኘውበትም፣ ግን ስለ ሕዝቡ ጩኸት ብዬ ብሎ እጁን ታጠበና ወረወረላቸው። ኢየሱስን ያዙት። ወዳጆቼ የከፈለውን ስቃይ አንድ ጸሐፊ ሲናገር እንደዚህ አለ። እንዳየነው የእንግሊዘኛ ፊልም ኢየሱስ ቢሰቃይ እድለኛ ነበር አለ። እንደ ፊልሙ ቢሰቃይ በጣም እድለኛ ነው። በጣም አሰቃቂ። ከዚህ ጊዜ በኋላ ነው ሙሉ ቀን ሳይበላ የዋለ እየገፈታተረ የሮም ወታደር ሲያንከራታው የዋለውን ኢየሱስን የሮም ወታደር እንዳልነበር አድርጎ አዋረደው። ሁለተኛው ደም መፍሰስ በምን እንደሆነ ታውቃላችሁ? ይዘውትም ወሰዱት። ኢሳይያስ ምዕራፍ 50 ቁጥር 6ን እናንተ አንብቡ። ሁለተኛው የኢየሱስ ደም መፍሰስ የቀጠለው የኢየሱስን ጺሞች ነቃቀሉት። ጺሙን የነቃቀሉት አንድ በአንድ። ጺም እንደ ጸጉር አይደለም ወዳጆች። ለዚህ ነው ሁልጊዜ ጺማችሁ ስትስተካከሉ አባቶች፣ ወንድሞች ቦታው የሚደማው በጣም ስስ ስለሆነ ነው። እንደ ጸጉር አይደለም፣ ህመም አለው። ለዛ ነው ከባድ ነው። መጽሐፍ ሲናገር ኢሳይያስ ጉንጬ ላይም የነበሩትን ጸጉሮች ነቃቀሏቸው። ተራ በተራ አይሁዳዊ ነው እንደምታውቁት ጸጉሩ ሰውነቱ ላይ አይሁዳዊ በጣም በጸጉር የተዋቡ ናቸው። እነዚያን ጺሞቹን ነቃቀሏቸው፣ አደሙት። በዚህ ነው የቀጠለው። ሶስተኛው ይህንንም ካደረጉ በኋላ ይላል፣ ይህንንም ካደረጉ በኋላ ፓሊስቴን አካባቢ ከሚዘጋጅ ረጃጅም የሹል ሐረጎች ናቸው። ከ1 ሴንቲሜትር በላይ የሚረዝሙ ረጃጅም እሾኮች ያሏቸው ጉንጉን አምጥተው የሾህ ጉንጉን ሰርተው
አምጥተው በጭንቅላቱ ላይ አኖሩና የለበሷትን የሮም ቀይ ልብስ ወርውረው ልብሱ ላይ ያለበሱት። ንጉሥ ሆይ ትገዛል? አምጥተው በትር ሰጡት ይላል። ጭንቅላቱ ላይ እሾክ ነው የደረደሩት፣ የሾህ አክሊል። ሶስተኛው ደም መፍሰስ እዚህ ጋር ነው የሆነው። በትሩንም ተቀብለውት ይላል መጽሐፍ፣ ጭንቅላቱንም ይመቱት ጀመር። በበትር አንድ ጊዜ መመታት በራሱ ዝም ብሎ የሰውን ፊገር ነው የሚቀይረው። መጽሐፉ ግን ይመቱት ጀመር ማለት እሾክ ደርድረው ጭንቅላቱን መቀጥቀጥ ጀመሩ። እያንዳንዱ እሾክ የሰውነቱ ክፍል እየበሳሳ ነው የሚገባው። ደጋግመው ጭንቅላቱን በበትር መቱት። ሶስተኛው ደም መፍሰስ ይሄ ነው። ምን አይነት መልክ ሊኖረው እንደሚችል እናንተ ሳሉት። ጺሙን ነቃቅለው አድምተው እሾክ ደርድረው በበትር መተው። ሶስተኛ እሱ ነው። አራተኛ ወሰዱት። ሐናና ቀያፋ ግቢ ነው ዘይት የገቡት። የሊቀ ካህናቱ ግቢ ካስገቡት በኋላ ማሰሪያው ላይ ወስደው አሰሩት። እኛ ድሮ ልጆች እያለን አባታችን በዚህ ሲገርፈን ታውቃላችሁ፣ እዚህ ጋር እንዳይደግመን በዚህ እንሰጠዋለን። ይሄኛው ሲመታ እንዲያርፍ እኮ ነው። ኢየሱስን ለመግረፍ ይዘው ገብተው እየተገላበጠ ቦታ እንኳን እንዳይቀይር ጠፍንገው በካህናቱ ግቢ አስራውት። በዚያ የጭካኔ አጥንትና ሁክ እንዲህ ተደራርቦ በተሰራበት ጨካኝ ጅራፍ አራተኛ በዛ ይገርፉት ጀመር። አገላብጠው ገረፉት። ቡጭቅጭቅ ነው የሚያደርገው እኮ ስጋን ከሰውነቱ ላይ አነሱት። ይህን ስጋው ይሄ እንዲገባችሁ መዝሙር 22 ማንበብ በቂ ነው። አጥንቶቼም እንዲቆጠሩ ሆነ። የገረፉት ሰው አይቶ አጥንቱን 1 2 3 በሚል ደረጃ ከሰውነቱ ላይ ስጋ ገፈው አነሱ፣ በአጥንት አስቀሩት። አሰቃቂ የግርፋት ጊዜ። ከዛም አንስተው 4 ጊዜ ካደሙት በኋላ ሉቃስ እንዳነበብነው እርጥብ እንጨት ነው የሚለው 75 ፓውንድ አካባቢ ይመዝናል ይባላል። ያልተላገ እርጥብ እንጨት የሚሰቀልበትን አመጡና ጫኑበት። በትኩስ ቁስል ስጋው ተዘልዝሎ ተነስቶ እርቃነ ስጋው ላይ ደረቅ ያልተላገ እንጨት በጣም ህመም አለው አምጥተው ጫኑበት። በል ወደምትሰቀልበት ቀራንዮ ጉዞ ጀምር። የኔና የናንተ መሲህ በአደባባይ እየተዘባበቱበት ያንን የሚከብድ መስቀል ተሸክሞ መጓዝ ጀመረ። በማዕከል ኢየሱስም መስቀሉን እንደያዘ ወደፊት ወደቀ። መካከለኛው ምስራቅ አሸዋማ ነው፣ በጣም በረሃ ስለሆነ ዝርግፍ ብሎ ወደቀ። ቀና አርጎት የሮም ወታደር ሲያየው ይሄ የኔ ወዳጅ መሲህ ወደፊት መስቀሉን ተሸክሞ የሚሄድበት አቅም አልነበረው። አነሱት። ይታያቸዋል ምስሉ። ትልትል ባለ ሰውነቱ፣ በበትር በተቀጠቀጠ በሾ በተዋጋጋ ፊቱ፣ ጺሙ ተነቃቅሎ አሸዋ ላይ ወድቆ ሲነሳ ቅሞ ነው የሚነሳው። ስታዩት ጅከባር ነው። ኢሳይያስ 740 ዓመት በፊት ይህንን ቀራንዮ መስቀል ላይ ውድቅ ብድቅ እያለ መሄድ መሲህ አየና የተጠላ የሕማም ሰው ደዌንም የሚያውቅ አይተንም እንድንወደው ዘንድ ደምግባት የለው። የተጠላ ሰው ፊቱን አይቶ እንደሚመልስበት ሆነ።
አብረውት መሄዱት ሰዎች ማየት አይችሉም። እሱን ከማስፈራቱ የተነሳ ሕክምና ቦታ ኢመርጀንሲ ላይ አንድ ሰው ይገባና እግር የተቆረጠ የተወጋ ሰው ድንቀት ስትዞሩ ስታዩ ደግማችሁ ላለማየት ፊታችሁ እንደምትመልሱ ኢሳይያስ ሲያይ ሰው በሙሉ ፊቱን እንዲህ ብሎ ነው የሚሄደው። ይህን የውበት መደምደሚያ የቅድስና ጥግ መሲህ እንዲህ ነው አዋርደውት ሊያዩት አይፈልጉ። ካያችሁት ደግማችሁ ማየት አትችሉ። ፊቱን መልሶ ይከተሉታል። እዚህ መካከል መስቀሉን ለማሸከም ሰው ሲፈልጉ አንድ ከሊቢያ አካባቢ የሄደ የቀሬናው ስምዖን ቆሟል። ና አሉት። መጣ። ተሸከመው። እሱ በሰራው ኃጢአት እኔ መሸከምለት ለምንድን ነው ብሎ ቢሞግት ጤናማ ነው። ከኢየሱስም በኋላ መስቀሉን እንዲሸከም ጫኑበት ሚል ቃል አለ። እኔ ስጸልይ አንዳንዴ ምን ነው ይሄን ሰውዬ ባደረከኝ ብያቃለሁ። አምጥተው በኢየሱስ ደም የቦካ መስቀል እላዩ ላይ ጫኑበት። በደም የተጨማለቀ ነው መስቀሉ። አምጥተው ጫኑበት ይላል። ለምን እንዴት ብሎ ሲሟገት አታዩትም? ከኢየሱስ ብድግ ሲያረጉ ዝም ብዬ ሳስበው ኢየሱስ ሚያየው ነው ይመስለኝ እና ወስደው ጫኑበት ይላል። አብሮት ያከትማል። ባንገቱ በኩል የሚወርደው የኢየሱስ ደም ነው። በዚህ በኩል ይፈሳል። ደም ነው የሚፈሰው ወዳጆቼ። ሕክምና ቦታ ሐኪም ጓንት የሚያደርገው መርፌ እንዳይወጋው አይደለም፣ ደም እንዳይነካው ነው። ምክንያቱም ደም በሽተኛ ውስጥ ያለን በሽታ በሙሉ ወደ ጤናማው ሰው የማስተላለፍ አቅም አለው። ስለዚህ ሰው ደም ለመንካት ነው የሚጠነቀቀው። ይሄ ሰውዬ ግን አንገቱ ላይ የተጣለበት የተቦካ በደም የተጨማለቀ መስቀል ተሸክሞ አብሮት ይሄዳል። ይሄ ደም ግን ባልነካኝ የምትለው ደም አይደለማ። አየ ሌላው ደም ይባል ይሆናል። ብታገኝ እድሉን ብትጨማለቅበት ውስጡ ገብተ ብትነከርበት አፊት ቀና አርጎ የሚያቆምህ የሚቀድስ የሚያጸድቅ ነውና ጫኑበት ይላል። የኢየሱስ ደም ባንገቱ ይፈሳል። ምን አይነት የታደለ ነው! መከራውን ለመካፈል እግዚአብሔር እድል የሰጠው ሰው ነው። እንዲማ መታደል አይቻልም። አብሮት ይሄዳል። የኢየሱስ ደም ባንገቱ ይፈሳል። ወዳጆች ይሄ ደም እኮ አንተ የሰው ደም ከፈሰሰ ከ4 ሰዓት በኋላ ይከስማል፣ ከዛ ይደርቃል፣ ከ6 ሰዓት በኋላ እየጠፋ ይመጣል። ይሄ ደም ከፈሰሰ 2000 ዓመት አልፎታል። ዛሬም ትኩስ ሆኖ የሚያጸድቅ የሚቀድስ የዘላለም ሕይወት የሚሰጥ ክቡር ደም ነው። ይሄ ክቡር ነው። ባልነካኝ አትለው። ልብሳችሁን አጥባችሁ በሳሙና ካለቀቀ በበረኪና ታጥቡታላችሁ። በበረኪና እምቢ ካለ ትጥሉታላችሁ። ሁሉም ነገር የማጠብ ልክ አለው። ስለዚህ ደም መጽሐፍ እንደዚህ ይላል፣ ኃጢአትን ሁሉ የሚያነጻ ሴተኛ ዳሪ መታለች፣ በኢየሱስ ደም ተቀድሳለች። ነፍሰ ገዳይ ተቀደሰ። ያላጠበው አልችልም ያለው ኃጢአት የለም። የመጣውን ሁሉ አፊት ቀና ያረገ ቀና አርጎ ያቆመ የከበረው የኢየሱስ ደም ነው። ይታያቸዋል። ሁለቱም አብረው ሲያገዝሙ ይሄዳሉ። ካጠገቡ አለ ስምዖን። ደሙ ባንገቱ እየወረደ ነው። ሰው ሁሉ ፊቱን ከልክሏል። ዋው! ምን እንደሚነካኝ ታውቃላችሁ? መጽሐፍ እንዲህ እኮ የሚለው እናንተ የሚያስደንቅ ቃል እኮ ይህንን ትልትል ያለ የሚያስፈራ ፊቱ ዲስፊገር ሆኖ ሰውነቱ ተተልትሎ ያለውን መሲህ ሁሉ ፊቱን አዙሮበታል። ይህን ቁስል ማየት የሚፈልግ የለም ማንም። ኢሳይያስ ቀና ብሎ ሲያይ ግርፋቶች ውስጥ ፈውስ አየ። ቁስል በባህሪው መድኃኒት ይፈልጋል። ቁስል በባህሪው ፈዋሽ ይፈልጋል። ቁስል በባህሪው የሚፈውሰው ይፈልጋል። አየ ቁስል ራሱ ስታይ ፈውስ ያስፈልገኛል ባይ ነው። እዚህ ግን መንገድ ላይ የሚያየውን ቁስል እንደዚህ አለ። ይሄ ግን ፈውስ አይፈልግም። ይሄ ግን መድኃኒት አይፈልግም። መድኃኒት የሆነ ቁስል፣ ፈውስ የሆነ ቁስል
ያ አይፈልግም። ደረሱ። ቀራንዮ የምትባል የራስ ቅል ስፍራ በደረሱ ጊዜ አምስተኛው ደም መፍሰስ ኢየሱስን የሚያዙት በሚስማር አይደለም የቸነከሩት፣ በችንካር ነው። ችንካር ማለት ድንኳን የሚወጥሩበት እንደ ካስማ አይነት ሹል ብረቶች ነው። እና እንዲህ ዝም ብለው አስቀምጠው አልቀጠቀጡትም። እንደሱ ከመጡ አጥንቱን ይሰበራሉ። አጥንቱን ከሰበሩት ደግሞ ሲንጠለጠል ግራቪቲ ስላለ ሸልቅቆ ይወርዳል ብለው ስለሚፈሩ ሮማውያኑ ብልጥ ናቸው። መጀመሪያ የሚያደርጉት አጥንቱን ይለዩታል። አጥንቱ ከተሰበረ ችንካሩ አይዝም። ትንቢቱ እየተፈጸመ ነው። ከአጥንቱ አንድስ እንኳን አይሰበርም። እነሱ ለአጥንቱ አዝነው አይደለም። እነሱ ያዘኑት ለሚቀጠቅጡበት ብረት ግራቪቲ ስቦት እንዳይጥለው ነው። ሽልቅቅ አድርገው ከተቱ ይላል። አምስተኛ እጆቹን ሲበሱ ነው የደማው። በተመሳሳይ ሁኔታ ስድስተኛ እግሩን በሳሱት። ይህንን የዓለም አዳኝ በዚህ አደባባይ ላይ ከቅፍርናሆም ከገሊላ ከደብረ ዘይት ከማንኛውም አቅጣጫ በሚታይ ማንም አላየው እንዳይል እግዚአብሔር አባቱ አንጠለጠለው። በሮም ወታደር እጅ ተጠቅሞ እግዚአብሔር ፈቃዱን ፈጸመ፣ አንጠለጠለው። እርቃነ ስጋው ለአእምሮአችን እንዲመች ብለው እዚህ ጋር ጨርቅ አድርገው ነው መስቀል ላይ አንጠለጠሉት። ለፊልም ያየነውን ሰውዬ የለም እንደዛ ኢየሱስ ላይ ሀፍረተ ስጋውን ያንጠለጠሉት። የስቃይ ጥግ እኮ ነው ያየው። በዚህ መካከል እያማጠ 7 ከባባድ ቃሎችን ተናግሯል። እሱን ዛሬ አላወራም። እና በመካከል ግን እንዲህ ያለ ሚል ቃል ታነባላችሁ። ኢየሱስም ዘወር ሲል መኳንንቶች ይረግሙታል፣ ዝቅ ሲል ወታደሮች ያንኳሱታል። በመንገድ የሚያልፈው የተረገመ ከጎን ሁሉ ትዝግትግት ያለበት ቀን ነው። ጎኑ ሲዘጋ እንደው ቀና ስትሉ መጽናናት መገኘቱ አንድ ነገር ነበር። የዚህ ቀን ቀና ሲል ሰማይም ዝግ ነው። አንተም ተውከኝ ዝግት ያለ ቀን የመተው መጨረሻ እኮ ዝቅ አለና ተጠማው። ያ የሮም ወታደር ሮጦ ሄዶ ሆምጣጤ በሰፍነግ ሞልቶ በእጾብ አድርጎ አመጣለት ይላል። ያዘነለት አይደል የሚመስለው? ሰፍነግ ማለት በእነሱ ዛይሎፎንጅ ማለት ነው። ምን ማለት መሰላችሁ? እኛ ሽንት ቤት ገብተን ሶፍት እንደምንጠቀመው እነሱ ሽንት ቤት ገብተው የሚጠቀሙበት ነገር ማለት ነው። ልክ ኢየሱስ ጠማኝ ሲል ሄደና በተጸዳዱበት ነገር ሆምጣጤ ነክሮ ይዞለት መጣ። ጠምቷል አለው። አዎ እናጠጣ። ዮሐንስ 21 አንብቡ። አርጎ ሰጠው ይላል። ኢየሱስም ሆምጣጤውን ተቀበለ። በተጸዳዱበት ነው ያጠጡት። እንዲህ ሊዋረድ የሚችል የለም። በተጸዳዱት አጎረሱት። ሰማይ ጸጥ ብሏል። የምጥ ጊዜ ከባድ የሲቃይ ጊዜ ነበር። ድነታችን ወዳጆች እኛ ጋር በነፃ ስለመጣ እንዳይመስላችሁ ነፃ የተገኘ መክፈል ስለማንችል በነፃ መጣልን እንጂ ሰማይ ብዙ ነው ኢንቨስት ያደረገው። ተንጠለጠለ መስቀል ላይ። በዚህ መካከል ሁለት ጎንና ጎኑ የተሰቀሉ ወንበዴዎች አሉ። እቺ ነገራችሁ ነው የምጨርሰው፣ ስሙኝ። ዘወር አለና አንድ ወንበዴ አንተማ ስማኝ እኔን አለው፣ መሲህ ነኝ እንደምትለው ከሆንክ የምር እንደምታስበው አንተ እንደዚህ እንደሚወራል ከሆንክ እስቲ ዛሬ አለው እኔንም ጓደኛዬንም አንተም ውረድና ታች ወርደን ያንተን መሲህነትን መስክርልህ አለው። እስቲ አሳየን፣ አብራራው። አድናለሁ ትላለህ አይደል? በተጨባጭ እኔን ከዚህ መስቀል ላይ አውርደኝ ብሎ ጠየቀው። አይልም ባይዘው ሰደበው። የንቀት ቃል ተናገረበት። በጣም
እኔና እናንተን የሚወክል አንድ ከጎኑ የተንጠለጠለ ወንበዴ ነበር። ብዙ ሰው ቸርች ውስጥ እኛን የሚወክለን በርባን ነው ሊል ይችላል። ችግር የለውም እንደዛ ማለት። ከበርባን ይልቅ ግን ይሄ ወንበዴ ነው እኔና እናንተን የሚወክለን። ህይወቱ ከመስቀል የጀመረ መስቀል ላይ ኢየሱስን የተዋወቀ። በርባንማ እኛን አይወክለንም። በርባን ተፈቶ ከወጣ በኋላ እኮ መጨረሻው አይታወቅም። መልሶ ሌባ ሆኖ ሊሆን ይችላል። ይሄ ወንበዴ መጨረሻው የታወቀ ነው። የተረጋገጠ መጨረሻ ይዞ የወረደ። ድነታችን እንዴት እንደተፈጸመ ልንገራችሁ። ዘወር አለና ከጓደኛው ነው የጀመረው። አንተ እንደዚህ ባለ ሳለ ፍርድ እግዚአብሔርን ከቶ አትፈራውምን? እኛ ስላደረግነው የሚገባንን እንቀበላለንና። ድነት የሚጀምረው ከዚህ እኮ ነው። ምን አለ? እኔን መስቀል ላይ ያንጠለጠለኝ ጉዳይ የተገባኝ ነኛል። እኔ ኃጢአተኛ ወንበዴ ነኝ። ሞት ይገባኛል፣ ስቃይ ይገባኛል፣ መንከራተቱ ይሄ ሁሉ ለኔ የተገባኝ ነኝ። ድነታችን እኮ ከዚህ ነው የጀመረው። በደለኞች ሞት የሚገባንን መሆናችንን ማወቅ። ግን ይሄ ብቻ አልበቃውም። ወደ ኢየሱስ ዞር አለና እርሱ ግን አለ አያውቀውም እኮ ሰማይ አይኑን ከፈተለት። ወደ ኢየሱስ ዞረና እርሱ ግን አለ ምንም አላደረገም አለ። ምን እያለ መሰላችሁ? እኔና እናንተ እዛ መስቀል ላይ ሆነን እናስብ ወዳጆቼ። ይሄ ተንጠልጥሎ ህመም ውስጥ ያለ ወንበዴ እንዲህ አለ፣ እኔ ሞት ይገባኛል፣ ይሄ ስቃይ ይገባኛል። አጠገቤ ላይ የተሰቃየ ያለው ግን ሞት የሚገባው አይደለም። እንደኔ አይነት ደም አይደለም የሚፈሰው፣ እንደኔ አይነት ቅጣት አይደለም የሚቀበለው። ባጭር ቃል የተሰቀለው ጻድቅ ነው አለ። እኔ ኃጢአተኛ ነኝ፣ የተሰቀለው ግን ጻድቅ ነው። ድነቴ ነው። እኔ በደለኛ ነኝ። በመካከል የተሰቀለው ግን በወንበዴዎች መካከል የተሰቀለው እሱ ግን ስለኔ ተንጠለጠለ እንጂ እሱ ጻድቅ ነው። ሶስተኛ እንደዚህ ነው ያለው። ወደ ኢየሱስም ዞር አለና አንብባችሁታል። ኢየሱስንም ምን አለው ይላል? ጌታ ሆይ። ያኛው ጌታን እንድል ከፈለክ ከዚህ መስቀል አውርደኝና እታች ከወረድን በኋላ እኔ መሲህ መሆንን ልቀበል ሲለው፣ ይሄኛው ግን ዞር አለና እኔን ከመስቀል ላይ ባታወርደኝም አንተም ከመስቀል ወርደ ባላይህም አንዳች እጄ ላይ ያለውን ሚስማር ባትነቅለው ሁኔታውን ባይቀየር ያለው እንዳለ እየቀጠለ ያለ ተንጠልጥለ ሰው ሁሉ ቢዘባበትብም በመንገድ ሚያልፍ እንደ እርግማን ቢቆጥርም ለኔ ግን ጌታዬ ነህ። እንደዚሁ ባለህበት ሁኔታ የኔን ሚስማር ሳትነቅል እግሮቼ ላይ ያለውን ነገር ባትነቅልልኝ፣ አሁን የሚሰማኝን ህመም ባትፈውሰው፣ እኔ የማልፍበት ነገር ባይቀየር፣ ያለው እንዳለ እየቀጠለ ያለ ለኔ ግን ጌታዬ ነህ። ለኔ ግን ጌታዬ ነህ። ጌታ ነህ ለማለት የኔን ህመም መፈወስ የለብህም። የኔ ህመም ሲፈወስ ጌታ አላረግህም። የኔ ደዌ ሲፈወስ ጌታ አላረግህም። የቤተሰቤ ጥያቄ ሲመለስ አይደለም ኢየሱስ ጌታ የሚሆነው። ያለው እንዳለ ቢቀጥል ነገሮች ባይቀየሩ ኢየሱስ ግን ጌታ ነው። የኔ ሁኔታ አይደለም ኢየሱስን ጌታም ያደርገዋል። ያለውበት ሰርከምስታንስ ህመም እየተሰማኝ ነው፣ በጣም እያመመኝ ነው። እንደሱ ኤክስፒሪየንስ እያደረገ ነው። ኢየሱስም አንዳች የሚለውጥ ነገር እየሰራ አይደለም። ብዙ ሰው ሽባ ሲተረትር አይቶ ጌትነቱን ማመን አቅቶታል። ብዙ ሰው እናቱ ተፈውሳ ጌታ ነህ ማለት አቅቶታል። ይሄ ግን እንደዚህ ያለ ያለውበት ሁኔታ እየቀጠለ ህመሜ እየቀጠለ ከነ ህመሜ አንተም ከመስቀል ሳትወርድ እርቃንን ተንጠልጥለ እያለ እኛ ቤት ግን ኢየሱስ ጌታ ነው።
ወዳጆች ግቤ የላካችኋቸው ትምህርት ቤት የላካችኋቸው ልጆች መተው ተመርቀው የምስጋና ፕሮግራም ስታዘጋጁ አይደለም ኢየሱስ ጌታም ይሆነው። የጸልይሽው የዓመታት ጸሎት ሲመለስ አይደለም ጌታም ይሆነው። ያታመምከው ሕመም ሲፈወስ አይደለም ጌታም ይሆነው። የኔ ጥያቄ ቢቀጥልም ነገሮች ባይቀየሩም ሁኔታው እንዳለ ቢሄድም ኢየሱስ ግን እኛ ቤት ጌታ ነው። የማምን ሰው አሜን ይበለኝ። ኢየሱስ እኛ ቤት ጌታ ነው። አንድ ሰው ጮ ኢየሱስ ጌታ ነው ይበለኝ እስቲ። ከዚህ በሚሻል ድምፅ ጮአችሁ ኢየሱስ ጌታ ነው በሉኝ እስቲ። ከሁኔታዬ ያልፋል። ከኔ ሁኔታ ያልፋል። ከያዘኝ ደዌ ያልፋል። በእኔ ሁኔታ የሚብራራ ጌትነት የለውም። እኔ በጣቴ አንስቼ ጌታ አላረኩትም። ተቃውሜ አላወርደውም። እየተዋረደም ቢሆን ኢየሱስ ግን ጌታ ነው። የተሰቀለው ኢየሱስ ጌታ ነው። ይህ የጴንጤ መፈክር የሚመስላቸው ሰዎች አሉ። አይደለም፣ የሃይማኖታችን መገለጫ ነው። እኛ ቤት አንድ አለ ከኛ ሁኔታ ያለፈ በዘላለም ውስጥ የከበረ በመስቀል ሞት የራሱ ያረገን ኢየሱስ ጌታ ነው። አይቶት ጌታ ሆይ አለውና እንደዚህ አለው። ተንጠልጥሎ ያማጠኩ ነው። አራተኛ በመንግስት አለው በመጣ ጊዜ ምን ማለት መሰላችሁ? እኔና ጓደኛዬ ከሞትም በኋላ መቃብር ነው ምን ከርመው ወደ ኢየሱስ ዞረ። አንተ ግን እያለው እኮ እንደ ጓደኛዬና እንደኔ መቃብር አትከርምም። እያወራ እኮ ነው ትንቢት። አንተ ግን መንግስት ይዘህ አለው። መቃብር ይዞ አያስቀርህም። የምትሄድ ነህ። በክብር ደግሞ መንግስት ይዘህ የምትመጣ በክብር የምትወስደን የተሰቀለው ኢየሱስ በክብር የሚመጣ ንጉስ ነው። ንጉስ በመንግስት በመጣ ጊዜ መንግስት አለ አለው። ኢየሱስን እኮ መንግስት አለ። ምን እያለው መሰላችሁ? ሰውየው እዚህ ውስጥ ተንጠልጥሎ እያማጠ ኢየሱስን ሲያየው ዘላለሙን መቀየር የሚችል ንጉስ ነው። ዞር አለና ፕሊስ ቀይረው አለው። መጨረሻዬ እዛ መንግስት ውስጥ ከተተኛ አለው። ማይ ጋድ የተሰቀለው ኢየሱስ እኛ ኃጢአተኞች ነበርን። የተሰቀለው ኢየሱስ ጻድቅ ነው። የተሰቀለው ኢየሱስ ጌታ ነው። የተሰቀለው ኢየሱስ ከሞት ተሻግሮ የሄደ ነው። በክብር መንግስት ይዞ የሚመጣ ነው። ይሄ የእግዚአብሔር ወንጌል ነው። ኢየሱስ ያ የተሰቀለው የተዋረደው ኢየሱስ ዛሬ ሊተፉበት ሊያላግጡበት ሳይሆን ነገ ግን መንግስታትን ሰብስቦ ሊገዛ በኃይልና በስልጣን በመላእክት ታጅቦ ሊቀ ካህናቱ ኢየሱስ ይመጣል። የተሰቀለው ኢየሱስ ይመጣል። የቤተ ክርስቲያን አንድ ተስፋዬ ነው። አንድ የተሰቀለው ኢየሱስ። ይሄ ወንበዴ መስቀል ላይ ሆኖ ከመሰከረ እኔና እናንተ እንዲህ ተሰብስበን ይሄን ማለት ካቃተ ከባድ ነው። ጮኻችሁ ኢየሱስ ይመጣል በሉኝ እስቲ። ድገሙ እስቲ። ኢየሱስ ይመጣል በሉ እስቲ። አየህ ሰይጣን ቤተ ክርስቲያንም የሚያቆረቁዘው በዚህ ነው። ታውቃላችሁ? የምትዘገይ ተስፋ ነፍስን ታዝላለች። ቅዱሳን እንዳትደክሙ የመምጣቱ ነገር እንደሆነ ምንም ጥያቄ የለውም። እኔ በምን እንደማረጋግጥላችሁ ታውቃላችሁ? አዎ የእግዚአብሔር ቃል ኢየሱስ ይመጣል ብሎናል። ልጨምርላችሁ። ልብስ ቤት ሱፍ ላሰፋ ሄጄ ሱፍ ለሚሰፋልኝ ሰውዬ የ10,000 ብር ሱፍ ለማሰፋት
2,000 ብር ብሰጠው ሱፉን ይሰፋልኛል? ደስ አይለው፣ ግን ሊሞክር ይችላል። 50 ብር ቀብድ ብሰጠው ይሰፋልኛል? ለምን? 50 ብር ከሰጠውት የተሻለ ሰፊ ካገኘው በዛው ብቀርስ 50 ብር አይደል ቀብዴ ይብላው ብዬ ሌላ ለማሰፋት ባስብስ? ግን የ10,000 ብር ሱፍ ለማሰፋት ሄዳችሁ ከኪሳችሁ 30,000 ብር አውጥታችሁ ለሰፊው ብትሰጡት ይሰፋል? ሱፉ እኮ 10,000 ብር ነው። ቀብድ ግን 30,000 ብትሰጡት አይሰፋም? ሌላ ማሽን ገዝቶ ነው እንጂ የሚሰፋው። ደስ ብሎት ማለት ነው። ነገ ጠዋት አደርስልሃለሁ ይላል። ለምን መሰለ? የሰጠኸው ቀብድ እንደማትቀር ይናገራል። ቀብድ አመጣጥን ስለሚወስነው እንደ ቀብድ መጠን ነው ታማኝ ሆኖ የሚሰፋል። ምን እያልኳችሁ መሰላችሁ? ኢየሱስ ይመጣል ስላችሁ በጣም እርግጠኛ የሚያደርገን ምን መሰላችሁ? የሄደ ቀን የሰጠን ቀብድ አለ። የሰጠን ቀብድ የኪስ ገንዘብ አይደለም፣ የአካውንት ገንዘብ አይደለም፣ የሆነ ስልጣን አይደለም። ኢየሱስ የሰጠኝ ቀብድ እንደሱ ክብር የጠገበ እንደሱ አምላክ የሆነ ከዘላለም አብሮት የነበረ ሕያው መንፈስ ተቀብላችኋል። ይኸውልህ ኢየሱስ የሚመለሰው ስለ መንፈስ ቅዱስ ሲል ነው። እናንተ ጋር ያስቀመጠው አንድ የተስፋ መንፈስ አለ። መንፈስ ቅዱስ ዋስትና እኮ ነው። መጽሐፍ የርስት መያዣ የሚለው እኮ ይዘናል። በጣም እርግጠኞች ነን። ኢየሱስ የተሰቀለው ይመጣል። አሜን አትሉ? ይመጣል። የሚቀር ቢሆን ኖሮ ለመሰቀር እንደዛ ለመዋረድ ያኔ ይቀር ነበር። የሚቀር ቢሆን ኖሮ ያኔ ሊተፋበት ይቀር ነበር። የሚቀር ቢሆን ኖሮ እንደዚህ ሰውነቱ ሊዘለዘል አይመጣም ነበር። ወዳጆቼ ትላንትና ኢየሱስ ለመሰቀል ከመጣ፣ ትላንትና ለመሞት ከመጣ፣ ትላንት ለመዋረድ ከመጣ እመኑኝ ኢየሱስ ለመክበር አይቀርም። እኔን ለመውሰድ አይቀርም። የዘላለም ክብር ሊያለብሰኝ አይቀርም። አይቀርም። ሚቀር ቢሆን ለዛኛው ይቀር ነበር። ለዛ ከመጣ እንደተባለለት ቤተልሔም ይወለዳል ተብሏል፣ ተወልዷል። በገዛ ወዳጁ ታልፎ ይሰጣል ተብሏል፣ ሆኗል። በመስቀል ሞት ይቀጣል፣ እንዲሁ ተፈጽሟል። ሞትን አሸንፎ ይነሳል፣ ይሄም ሆኗል። ይሄን ነቢያቱ ሳያዛንፉ ነግረውናል። ስለዚህ ትላንት ይወለዳል ብለው ተወልዷል፣ ይሞታል ብለው ሞቷል፣ ይነሳል ብሎ ተነስቷል፣ ይመለሳል ብለዋል። ኢየሱስ በድል ይመለሳል። ይሄ ወንበዴ መስቀል ላይ ሆኖ ይሄንን መሲህ ሲያየው ኃጢአቱ ታየው። የተሰቀለውን ጻድቅ ነው አለው። የተሰቀለውን ንጉሥ ባለመንግስት ነው አለው። ዳግም ይመጣል አለ። ኢየሱስ ወደሱ ዞረ። ሙሉ የተናገረው ነገር ለድነት በቂ ነው። ለመዳን ሌላ አያስፈልገው። አየውና ሁሉ ነገር ሙሉ ነው። አንድ ግን ይቀረዋል። ምን እንደሚቀረው ታውቃላችሁ? እንዲህ አለው፣ በመንግስት በመጣ ጊዜ አስበኝ አለው። ምን ማለቱ ነው? ትሄድና በአባት ቀኝ ተቀምጠ በ1000 ዓመት መንግስት ትመጣለህ። የዛን ጊዜ እኔ መቃብር ጠብቃለሁ እንዳትረሳኝ እያለው ኢየሱስ ሙሉ ልክነ አንድ ዕውቀት ይቀራል አለው። እሱም ዕውቀት ምንድነው አለው? ይሄን ሁሉ መገለጥ ከገባ በኋላ ኃጢአትን ተረድተው የኔን ንጹህነት አምነ ንግስናዬን ተቀብለ ጌትነቴን አምነ ትንሣኤን መስክረ ይሄ ሁሉ ገብቶ አንድ ጎሎአል አለው። ምን እንደጎደለው ታውቃላችሁ? በ1000 ዓመት መንግስት ስትመጣ እንዳትረሳኝ ያልከኝ አይደል? አዎ። ይሄ መገለጥ ይዘክ አንተ ራሱ እስከ 1000 ዓመት መንግስት መቃብሩስ ምን ትሰራለህ? እና ዛሬ አለው፣ አየህ ዛሬ አለው አንተንም እኮ መቃብር አይዝህም፣ አንተንም ሞት አይዝህም።
ይህ መገለጥ ሞት መያዝ አይችልም። ይህን መቃብር መያዝ አይችልም። ዛሬ በገነት አለው ከኔ ጋር ትሆናለህ። ከኔ ጋር ትሆናለህ። ይህ መገለጥ ከሞት ያሻግራል። ወዳጆቼ ይህ መገለጥ እኮ ስለያዝን እኮ ነው የሞትን ቀን አባቷ ጋር ሄዳለች ብለን ምን ሰብከው እኮ። እኛ እኮ በጣም ደፋር ሰዎች እኮ ነው። የሞቱ ቀን ቅዱሳን ተሰብስበን አባቷ ጋር በክብር ሄዳለች። ሴትዮዋ እኮ አለች በእንትን ውስጥ። እንዲህ አይነት እብድ እኮ ነን እኛ። ኢየሱስ ያድናል። ይህን በላችሁ። ኢየሱስም ይህን ካለ በኋላ ነፍሱን ሰጠ የሚል ቃል አንብባችኋል። ቀድሞ የሞተው ኢየሱስ ነው ወንበዴው ነው? ኢየሱስ ነው። ሄደ በቃ እቺን አለ ሄደ። ወንበዴው አልሞተም። በማግስቱ መጥተው ጭኖቻቸውን ሰብረው ነው የገደሏቸው። ኢየሱስ ግን ነፍሱን ሰጠ ይላል። እኔ ዝም ብዬ ሳጠና መጠየቅ ወዳለሁ። ኢየሱስ ለምን ሞተ ብዬ ጠየቅኩ። መብቴ አይደል? ጠየቅኩ። ስጠይቅ የገባኝ ምን እንደው ታውቃላችሁ? አሁን አስቡት፣ ይሄ ወንበዴ ቢሞት ቀድሞ ከዛስ ወደ ገነት ሲሄድ ገብርኤል በር ላይ ያሳልፈዋል? እውነት እንነጋገር። እንዲህ ያለ ሲሄድ ምስጋና ሲል ጆሮን ይዞ ስትዘርኪ ኖረሽ ሌባውላ እንዲያ ወደ ታች ማን ያስገባል? ማንም አያስገባም። ሰውየው አንድም ፕሮፋይሉ ላይ ስራ የለም። ሲሰርቅ ሲዘርፍ እንዲህ ነው የኖረው። ታሪኩ የጀመረው መስቀል ላይ ነው። ትውውቁ የጀመረው መስቀል ላይ ነው። ቆይ ስማ፣ ስለዚህ ኢየሱስ ነፍሱን ሰጠ ይላል። አየ እሱ እዚህ ያለ እሱ ቀድሞ ኢየሱስ ሄደ። ለምን? ሰውየው መግቢያ የለውም፣ በር ሊሆነው እኮ ነው። ሰማይ ሄዶ ኢንትራንስ ሊሆነው እኮ ነው። እና ኢየሱስ ባለበት ስትገባ አሁን ገብርኤል ሐሳብ ይሰጣል። ከአቢ ጋር ቤተ መንግስት መግባት ማለት እኮ ነው። እንዲህ እጁን ይዘ ወንበዴ አልነበርክ እንዴ? ወዴት ነው የምትገባው? ምናምን ታሪኬ የጀመረው በቀራንዮ ነው፣ በመስቀሉ ግርጌ አጋጣሚ አይደለም መወለድ ማደጌ። ሰይጣን ሲቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰል። የወንበዴው መዝሙር እኮ ነው። ጠላት ሲመሽበት ለኔ ግን ሲነጋ ይኸው ታሪኬ ተጀመረ ሲያጋ። ምስጋናዬ ምስጋናዬ በቃሉ እውነተኛ በተግባሩ ደግ ተንኮል የሌለበት የእግዚአብሔር በግ እኔን ሊያዘምረን እሱ አለቀሰ። ውርደትን ለበሰ። ካደረገው በቀር ኢየሱሴ ምንም ታሪክ የለኝ። የተወደዳችሁ የአባቴ ብሩካን፣ ይህንን ፍቅር ጌታ እንደገና በውስጣችን ይቀስቅሰው። አሜን ትላላችሁ? የልጅነት ፍቅራችንን እግዚአብሔር በመንፈስ ቅዱስ ዛሬ ይቀስቅሰው። ኢየሱስ ሲባል ከዓይናችን እንባ ዱብ እስኪል ድረስ፣ ጉልበታችን እስኪንበረከክ፣ ምላሳችን እስኪመሰክር ድረስ እንደገና የጎልጎታው ፍቅር በልባችሁ ይቀጣጠል ይቀጣጠል። ተወዳጆች ይህን ታሪክ ነግሬያችሁ ልውረድ። ይሄ የከበደበት ክርስቲያን መኖር አይከብደው፣ በጣም ቆሞ ይሄዳል። እውነቴን ነው ብላችሁ። ለዚህ እኮ ነው ሐዋርያው አንድ ቀን ሮሜ ምዕራፍ 8 ላይ እንደዚህ አለ፣
ረሃብ ቢሆን ሞት ቢሆን መከራ ቢሆን ስቃይ ቢሆን ያለው ቢሆን የሚመጣው ቢሆን የሰማይ ኃይላት ቢሆኑ ከምድር በታች አሉ። ምን አይነት ፉከራ ነው! ጳውሎስ ምን ትተማመናለህ? በዚህ ልክ ሊለየኝ እንደማይችል ተረድቻለሁ። ከማ ከእግዚአብሔር ፍቅር ከክርስቶስ ፍቅር። እውነቴን እኮ ምላችሁ እንዲህ እየጠለቃችሁ ስትገቡ ማለት ነው፣ ፍቅር ውስጥ በጣም እየጠለቃችሁ ስትገቡ መጽሐፍ ምን ይላል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እንደሚወዳችሁ ከገባችሁ እንደማይጥላችሁ ይገባችኋል። እንደማይለወጥባችሁ ይገባችኋል። አሁን በፍርሃት አትኖሩ። ከነገ ዛሬ ሁኔታው አይለዋውጣችሁ። ብዙ አቆየዋችኋ። እንግሊዝ አገር ለንደን ውስጥ የሆነ ታሪክ ነው እና አንድ ኢሉስትሬሽን ነው። በእንግሊዘኛ ቆይቷል ያነበብኩት። ሰውየው ባቡር ጣቢያ ነው የሚሰራው እና የሰውየው ስራ መኪና ሲያልፍ ባቡር ሲመጣ ባቡሩ እንዲያልፍ ድልድዩን ይዘጋዋል። ልክ ባቡሩ ሲያልፍ ደግሞ መርከብ ሲመጣ ከስር ውቅያኖስ ስላለ ይከፍተዋል። እና የሰውየው ስራ ይሄ ነው። አንድ ቀን የሚወደውን ልጁን ይዞት ሄደና እየተጫወቱ ቆዩና ሽንት ቤት ገብቶ ሲወጣ ክላክስ ሰማ። ባቡር እየመጣ ነውና ቶሎ ድልድዩን ዝጋው ሚል ድምፅ ሰማ ማለት ነው። ሄዶ ድልድዩን ሊዘጋው ሲል ድልድዩ እንዲራቅ ይላል። የሚዘጋበት ቦታ ደግሞ ወጣ ያለች ናት እና ሄዶ ሊዘጋ ሲል ሕፃኑ የለም። ቢጣራ ሕፃኑ አላየው እና የት ሄዶ ነው ብሎ ከመዝጋቱ በፊት ዞር ብሎ ሲያይ እንደዛ ድልድዩ ስር ጥርስ አለ የሚዘጋበት። ሲዘጋ ሄዶ ማሽኑ የሚዘጋበት ቦታ ሕፃኑ ለካ አዲስ ነገር ሆኖበት ማሽኑ ጥርስ ውስጥ ገብቶ እየተጫወተ ነው። ከዛ ቢጮህ ሊሰማ አልቻለም። ብዙ ተጫጫዋል፣ ሊያደምጠው አልቻለም። በሰማ ቁጥር የባቡሩ ክላክስ እየባሰ መጣ። አባት ሁለት ምርጫ ነበረው። አንድ ጨክኖ ሕፃኑ ላይ ይሄንን ድልድይ መዝጋት ነው። ሁለተኛው ደግሞ አልዘጋውም ካለ በማለዳ ወደ ለንደን ሊያልፍ የመጣ ባቡር ውስጥ ያሉ እናቶች፣ አባቶች፣ ወጣቶች፣ ሕፃናት በሙሉ ወደ ባህር መግባታቸው። አባት አታጋይ ሁኔታ ውስጥ ነው። ልጁን ሮጦ አምጥቶ እዘጋዋለሁ ቢል አይችልም እና በጣም ተጨነቀ። መጨረሻ ላይ አባት አንድ ወሰነ። ልጄ አንድ ነው፣ የሚተርፉት ግን በጣም ብዙዎች ናቸው። ለምን አልጨክንበትም አለ ይላል መጽሐፍ። ያለ እናት ያሳደገው ነው፣ በምንም አይተካውም። እያማጠ በስስት የሚወደው ልጁ ላይ ማሽኑን ዘጋበት። ጭፍልቅ ሲያረገው ፊት ለፊት ያየዋል። ባቡሩ መጣና በላይ በኩል ማለፍ ጀመረ። ባቡር ውስጥ ያሉ ሰዎች መስታወት ከፍተው ሰላም ይሉታል። እንዴት ነህ? አባት ከዓይኖቹ እንባ ይፈሳሉ፣ እጁ ይንቀጠቀጣል። ሲያይ ከሕፃኑ መጨፍለቅ የፈሰሰው ደም ውቅያኖሱን ሞላው። በሙሉ ውቅያኖሱ ቀይ ደም ነው። እያለፉ እያለ አባት ቀና አለና እንዲህ አላቸው፣ እስካሁን አልፋችሁ ሊሆን ይችላል ብዙ ጊዜ በዚህ መንገድ። ዛሬ ግን እንደ ትናንትናው አይደለም ያለፋችሁት። በላይ ስለሆናችሁ ሳይታያችሁ ከመሰላችሁ ከታች እኔ የጨከንኩበት አለ። አንድ ያራራውለት፣ አንድ ለዚህ አይነት ሁኔታ ጭክን ብዬ አምርሬ የጨፈለኩት ልጅ አለ። ከላይ ስታዩ እንደናንተ ብቻ አይደለም፣ እኔን ልጄ ላይ መጨከን ጠይቆኛል አለ። ይህን ታሪክ ሳነብ ኢንስፓየር ያደረገኝ ይሄ ነው። መዳን ደስ ይላል፣ ከሞት ወደ ህይወት መምጣት በጣም እንዲህ ተሰብስቦ ጌታን ማምለክ እጅግ በጣም በጸጋ እንዲሁ በእምነት ብቻ መዳን እግዚአብሔር ይመስገን። ግን ይህን እንዳትረሱ፣ እኛ ጋር ነፃ ሆነ እንጂ አንድ አባት ደግሞ አለ። በስስት የሚያየውን አንድያ ልጁን መጽሐፍ ሲናገር ያደቀው ዘንድ
ፈቀደ ይላል። የሮም ወታደር ሳይሆን አብ ነው በሮም ወታደር በኩል እግዚአብሔር በክርስቶስ ላይ እንዲህ አይነት ጭካኔ የሞላበትን አይነት ፔን ያለበትን ህመም ያሳለፈው። ወዳጆቼ ለኛ ነፃ ቢሆንም ከታች ሆናችሁ ካያችሁት አባት ግን ጨክኗል። አባት ግን ያለ ርህራሄ እንዲህ ባለ ሞት ሊቀጣው ወዷል። ባትከፍሉበትም ሰማይ ከፍሎበታል። ባናዋጣበትም ያለውን ልጁን ፕሮሚስ አድርጎ ሰጥቶናል። ነፃ ነገር በባህሪው ቀላል ነው። እጅ ላይ እንደምታውቁት እኛ ቦታ ምን ሰጠው በውድ ለገዛ ነው ነገር ነው። ነፃ እጃችሁ ላይ ስለገባ እንዳታቃሉት። መዳናችን ብርቅ ነው። መጽሐፍ እንዲህ ያለ ሊቀ ካህናት ይገባናል ሲል በቅተን እኮ አይደለም። እግዚአብሔር ከከፈለው ዋጋ የተነሳ ከዋጋው የተነሳ እንዲህ ያለ የማይሞት ለዘላለም የሚኖር ካህን ቆመልን። ወዳጆቼ ይሄንን ዋጋ አታሳንሱ፣ አታቅልሉ። ጥቂት ደቂቃ ብንጸልይና ቦር ደስ ይለኛል። 5 ደቂቃ ቆመን አብረን ብንጸልይ የቅድሙ መዝሙር እየዘመርን